ጤና ይስጥልኝ ቅዱሳን እንደምን ሰነበታችሁ? በጌታ በኢየሱስ ክርስቶስ ስም ሰላም እያልኳችሁ የዛሬውን ዲቮሽናል መልእክት እጀምራለሁኝ። ባለፈው ጊዜ ጀምሮ ጌታ ሆይ ይበልጥ አንተን መምሰል እፈልጋለሁ በሚል አርዕስት ስንመለከት ነበር። ዛሬም አራተኛውን ክፍል ይመስለኛል ይህንን ወር የተመለከትን ነበር በዚህ ሴፕቴምበር። ዛሬ በተለይ ከዮሐንስ ወንጌል ምዕራፍ 13 ላይ ያለውን የክርስቶስ የደቀ መዛሙርቶቹን እግሮቻቸውን ማጠብ ያለውን ክፍል በመያዝ ክርስቶስን ይበልጥ እንዴት እንደምንመስል ፕራክቲካሊ ክርስቶስ ያሳየውን ምሳሌ በማየት ለሕይወታችን የሚጠቅሙትን ፖይንቶች ከዚህ ክፍል እንመለከታለን። የመጀመሪያው ሐሳቤ ዮሐንስ 13 1 ላይ ሄደን ስናነብ በዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻው ወደዳቸው ይለናል። ክፍሉን እንዳለ ባነበው ኢየሱስም ከፋሲካ በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። ራትም ሲበሉ ይላል። ከዛ በኋላ ያለውን ታሪክ ነው የሚነግርን። ግን የወደዳቸውን እስከ መጨረሻ ወደዳቸው የሚለውን ሐሳብ ላይ እስቲ ቆም ብለን የእርሱን ፍቅር እንመልከት። ጊዜያዊ ያልሆነ ፍቅር፣ ቀጣይነት ያለው ፍቅር፣ ዘላለማዊ ፍቅር በእግዚአብሔር ቃል በብሉይም ኪዳን በኢሳይያስ በሌሎች መጽሐፍ ላይ ስንመለከት እስከ ዘላለም ወደድኩሽ ይላል፣ ወይም በዘላለም ፍቅሬ ወደድኳቸው ይላል እና ይሄ የእርሱ ፍቅር ወረት የሌለው ፍቅር። አይ ቲንክ ደረጀ ጥሩ ዘምሯል። ወረት አያውቀው ጌታ ዘላለም ሚስጥረኛ፣ ወረት የማያውቀው ወይም የሳምንት ፍቅር አይደለም የያዘው ከኛ ጋር፣ የወር አይደለም፣ የአንድ ዓመት አይደለም፣ የ5 ዓመት አይደለም። የአንዳንድ ሰው ፍቅር 5 ዓመት ሊሆን ይችላል። የአንዳንድ ሰው ፍቅር ቤተሰብ አለኝ፣ ጓደኞች አሉኝ፣ ዓመታት፣ 10 ዓመታት፣ 20 ዓመታት፣ 30 ዓመታት ያለ ፍቅር፣ እንደዚህ ረጅም የሆነ መዋደድ በክርስቶስ የሚገኝ ፍቅር ብቻ ነው። ክብር ለኢየሱስ ይሁንና ያንን ፍቅር የሚመጣው ከእግዚአብሔር ነው። እግዚአብሔር ራሱ ፍቅር ስለሆነ እና የኢየሱስን ፍቅር ወቅታዊ ብልጭ ድርግም የሚል ወይም በሰዎች ባህሪ ላይ የተመሰረተ አልነበረም። ምንም እንኳን ይሁዳ አሳልፎ እንደሚሰጠው ቢያውቅ፣ ጴጥሮስ እንደሚክደው እያወቀ አሁንም እስከ መጨረሻ ወደዳቸው ይለናል። ክብር ለኢየሱስ ሲሆን ይሄንን ኃጢአተኛውን ውደድ ኃጢአቱን ግን ጥላ የሚለው አባባል በሕይወታችን ከተረጎም ነው ሰዎች ያደረጉብንን ያንን ድርጊቱን አይደለም እንወደው። በእርግጥ ሰዎቹን ግን እንወዳቸዋለን ከድርጊቱ በስተጀርባ ያለውን እና ድርጊቱን ግን ፈጽሞ የምናወግዘው ይሆናል። ይሄ እውነተኛ ከእግዚአብሔር የሚመጣ ፍቅር ነው። በቅርቡ በአሜሪካ አገር በነበረው የቻርሊ ከርክ ግድያ ብዙዎቻችን በኒውሱም የሰማነው ይሆናል እና በኒውሱ ላይ ሲራገብ ከምናየው ሐሳብ ባለቤቱ ገዳዩን ይቅር አለችው የሚለው እርግጠኛ ነኝ ድርጊቱን አይደለም፣ ግን ያንን ሰው ይቅር ማለት ይሄ በጣም ከባድና የማይቻል አይደለም። ግን በእግዚአብሔር ከሆነ ይሄ ከጌታ የተማርነውን ነገር ስናይ እየገደሉት እያለ የሚያደርጉትን አያውቁምና ይቅር በላቸው ብሎ ምናልባት ጴጥሮስ በሐዋርያት ሥራ ምዕራፍ 1 ላይ ስንመለከት ብዙዎቹ ወደ እግዚአብሔር መንግሥትን የመጡት የዛን በአንድ ስብከቱ 3,000 ሰው ወደ እግዚአብሔር መንግሥት ተጨመረ የተባለው እናንተ የሰቀላችሁት ክርስቶስን እግዚአብሔር ግን አስነሳው ብሎ ሲነግራቸው ለመዳን ምን እናድርጋሉ? እርግጠኛ ነኝ የኢየሱስ ጸሎት የተናገረው ንግግር ያሳየው ፍቅር እነዛን ሰዎች ከስብከቱን ባሻገር ልባቸውን ፔኔትሬት አድርጎ ነክቶታል ብዬ አስባለሁ። ስለዚህ ፍቅር ብዙ ጊዜ ጊዜያዊ የሆነበት ዓለም፣ በስሜት ወይም በሁኔታዎች ላይ የተመሰረተበት ዓለም ውስጥ ኢየሱስ ወደ ከፍተኛ የፍቅር ደረጃ እየጠራን ነው። ወደዚህ ወደ ላስቲንግ ላቭ ወደሚቀጥል ወደ ዘላቂ ወደ ፍቅር ውስጥ
የጋበዘን ነው እያለን ያለው የዘላቂ ፍቅር መልእክተኞች፣ ወኪሎች ሁኑ እያለ ነው። በአንደኛ ጴጥሮስ ምዕራፍ 4 ቁጥር 8 ላይ ፍቅር የኃጢአትን ብዛት ይሸፍናል፣ ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ ይለናል። እና ይሄ ፍቅር በሚኖርበት ጊዜ የኃጢአትን ብዛት ይሸፍናል። ጉድለቱን እንዳናጎላ የሚያስችለን ፍቅርን ነው። በእርግጥ የክርስቶስን ፍቅር ስንሄድ የኃጢአትን ብዛት መሸፈን አይደለም፣ ያስወገደልን ነው። የበደላችንን ብዛት ምስራቅ ከምዕራብ እንደሚርቅ ያስወገደልን ነው። እንደ ደም የቀላውን እንደ ባዘቶ ያነጻልን ነው። የክርስቶስ ፍቅር ያፈሰሰው ደም ወሰን የሌለው ለማወቅ ከማወቅ የሚያልፈው የእሱ ፍቅር። ስለዚህ የመጀመሪያው ሐሳብ ከዚህ ክፍል ላይ የምንመለከተው በምዕራፍ 13 ላይ የክርስቶስ ፍቅር ዘለቄታዊ ፍቅር እንደሆነ፣ ሁለተኛ ባደረገው በዚህ ከክርስቶስ ምሳሌ የምንወስደው የኢየሱስን ትህትና ነው። ከራት በኋላ ተነሳ ይላል ቃሉ እንደሚነግረኝ፣ ፎጣ ወስዶ የደቀ መዛሙርቱን እግር ማጠብ ጀመረ ይለናል። እግር ማጠብ የአገልጋይ እንጂ የአስተማሪ ስራ አይደለም። ሆኖም የነገስታት ንጉሥ ልብሱን ወደ ጎን፣ ክብሩን ወደ ጎን ትቶ ልብሱን ወደዛ አድርጎ መታጠቂያ አድርጎ ደቀ መዛሙርቱ ፊት ተንበረከከ እግራቸውን ሊያጥብ። አይኖ ከእግርም ከማጠብ በላይ ራሱን እስከ መስቀል ሞት አዋረደ ይለናል። ፊልጵስዩስ ምዕራፍ 5 ቁጥር 5-7 ሲናገር በክርስቶስ የነበረው ይህ ሐሳብ በእናንተ ደግሞ ይሁን። የባሪያ መልክ ይዞ ራሱን ባዶ አደረገ ይላል። እሱ ከአብ ጋር እኩል ሆኖ ሳለ የባሪያ መልክ ይዞ፣ ያንን ነው እዚህ ጋር የምናየው ዝቅታውን። ግን የመጣውን ስጋ በሆነ ጊዜ ቃል ዝቅታውን እናያለን፣ መውረዱን ማለት ነው። ታላቅነት የሚገኘው በትህትና መሆኑን ያሳየናል። እዚህ ጋር ኢየሱስን ለመምሰል ከፈለግን ያለ ኩራት ማገልገልን መማር አለብን። ፎጣውንና ማበሻ ጨርቁንና ሰሃኑን ይዘን ከዘውድ መድረክ ይልቅ ይህ ለመንግስቱ ብዙ ይሰራል፣ የብዙ ሰውንም ሕይወት ይቀይራል። ትህትናን ይዞ ወረደ። ዕብራውያን ጸሐፊ ሲነግረን እስከ መስቀል ሞት ድረስ የታዘዘ እንደሆነ፣ የመውረዱን ልክና ጥግ የሚያሳየን የመስቀሉ ሞት ነው። ግን እዚህ ጋር መጥቶ ደግሞ የሚያሳየን ትህትናውን ነው። ከደቀ መዛሙርቶቹ ያደረገው ድርጊት በጊዜው ያልጣማቸው እንዳሉ እናነባለን። በተለይ ጴጥሮስን ያም መረዳት ስላልቻሉ፣ ማገናዘብ ስለከበዳቸው፣ ከፍ ያለ ስፍራ ያለው ዝቅ ማለቱ ስላልተመቻቸው ጴጥሮስ ከመረዳት በፊት መታዘዝ የሚለው ሀሳብ ላይ ወስደኛል። ይሄንን ጴጥሮስ በዮሐንስ 13:7 ላይ ሶስተኛው ሀሳቤ ነው። እኔ የማደርገውን አንተ አሁን አታውቅም፣ ከዚያ በኋላ ግን ታውቃለህ አለው። ለምንድን ነው ይሄንን ያለው? ሊያጥበው በመጣ ጊዜ ስንቶቹን እንዳጠበ አላቅም። ጌታ በዚህ ወቅት ጴጥሮስ ጋር ሲደርስ እያጠበ እግራቸውን እየሰጡት ጴጥሮስ ጋር ደርሷል። ጴጥሮስ ጋር ሲደርስ በምዕራፍ 13 ላይ ቁጥር 6 እንደሚነግረን ጴጥሮስም ጌታ ሆይ አንተ የኔን እግር አታጥብም አለው። ኢየሱስም መልሶ እኔ የማደርገውን አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የኔን እግር ለዘላለም አታጥብም አለው። ኢየሱስ ካላጠብኩ ከኔ ጋር እድል
የለህም ብሎ መለሰለት። የዛን ጊዜም ጴጥሮስ ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ንጹሕ ነው፣ እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁም አይደላችሁም አለው፣ አሳልፎ የሚሰጠውን ስለሚያውቅ። ጴጥሮስ ሳይገባው አንተ በሰውኛ አስተሳሰቡ ነው የሄደው። እኔ ላጥብህ ነው ሲለው ነው አንተ ጌታዬ ነህ እንዴት ታጥበኛለህ አለው። አይ ቲንክ ይሄ በብዙዎች የብዙዎች ችግር ነው። ወደ እኔ ና ሲለን ብዙዎቻችን እኔ አይገባኝም፣ እንዴት ወደ እሱ መምጣት አልፈልግም፣ አልችልም፣ ጌታዬ አይደል እንዴ ሌላ አማላጅ ሆኖ በመሃል የሚቆም እንጂ እኔማ እንዴት በሱ ፊት ኃጢአተኛው መቆም እችላለሁ ብለን ምንል ብዙዎቻችን ነን። ጴጥሮስም ያልተገነዘበው እንደ ሰውኛ ሐሳብ ውስጥ የወደቀበት እግዚአብሔር ለምን ይሄንን እግርህን ስጠኝ ልጠብህ ዝቅ ብሎ ሲወርድ አይገባኝም አለ። ወገኖች አይገባንም እኮ ጸጋው እኮ ነው ያቆመን። በእግዚአብሔር ፊት መቆም የማይገባንን ነገር ግን የክርስቶስ ኢየሱስ በመስቀል ላይ የፈሰሰ ደም የእርሱ ጸጋ በእርሱ ፊት እንድንቆም ያስቻለን ያ መሆኑ የገባንለት ጌታ ሆይ ይኸው ብለን ራሳችንን እንሰጣለን፣ ልባችንን እንሰጣለን። ያው እጠበው። አንድ ጊዜ ኳየሮች እንዲህ ብለው ዘመሩ። አሰማምረህ ግባ አንተ ከወደድከው እኔ ምን እላለሁ፣ ኃጢአተኛውን ልብህ ከወደደው። ያ ትልቁ ጌታ ከፈለገው ከወደደው እንዳሻው አድርጎ ውስጣችን ገብቶ ሊሰራን የፍቅሩ ማረፊያ ሆኖ ከፈለገው አሉ ሲዘምሩ። ኃጢአተኛውን ልብህ ከወደደው የፍቅርህ ማረፊያ እንዲሆን ካረከው አሰማምረህ ግባ እንዳሻህ አድርገው። ይሲ ያንን ነው ጴጥሮስ ጌታ ኢየሱስ ክርስቶስ ጌታ ሆይ አንተ አታጥበኝም አለው። ግን አሁን የማደርገውን አታውቅም። ስለዚህ መታዘዝ ከመረዳት በፊት የሚሆንበት ጊዜ አለ። ቃሉ ካለ አሜን ብለህ ውሰደውና መረዳቱ በኋላ ይመጣል ማለት ነው። ሁሉንም አውቀን ጨርሰን አይደለም እኮ ጌታን የምንከተለው። አንዷን ትእዛዝና አንዷን መመሪያ አንዷን መገለጥ ያገኘናትን እዛ ላይ እያደረግን እየተካበ እየጨመረ የሚሄድ መረዳት እየሆነልን በኋላ ሙሉ ፒክቸሩ በፊታችን ክርስቶስ ተስሎ እናየዋለን ማለት ነው። ጴጥሮስ በድርቅናው ጸንቶ ቢሆን እምቢ እንዳለ ቢቀር እድል ፈንታ አይኖረውም ነበረ። ስለዚህ ታምነን ነው የምንታዘዘው። ሙሉውን ራሳችንን አሳልፈን የምንሰጠው። እግዚአብሔር እያንዳንዱን እርምጃ ሊያብራራልን አይፈልግ ይሆናል በጊዜው። ግን ስንታዘዝ በየደረጃው አሃ ሞመንቶች ይኖሩናል። አሃ ለዚህ ነው ለካ፣ አሃ እንዲህ ነው ለካ እያለን በኋላ የምናስተውላቸው ነገሮች ይኖራሉ። ስለዚህ ስዕሉ እስኪጨርስ ድረስ እያንዳንዱን የእሱን የአርት ስራ በሕይወታችን ሰርቶ ሙሉ ውብ የሆነውን በእኛ ሕይወት የሚሰራውን ፒክቸር ክርስቶስ ተስሎ እስክናየው ድረስ እሺ ብለን ፍቃዳችንን አሳልፎ መስጠት የሚለው አራተኛው ፖይንት ላይ ያመጣኛል። መጨረሻው ሐሳቤ ነው። በዮሐንስ ወንጌል ምዕራፍ 18 ጴጥሮስ ጌታ ሆይ እግሬን ብቻ ሳይሆን እጄንም ራሴንም ጭምር እጠበው ብሎ ሲጠይቀው እናያለን። ይሄ መሰጠትን ነው። በቃ ይኸው በቃ ሰጠውን ጌታ ሆይ አይደለም እግሬን እጄንም ጨምረ እግሬንም ማለት እጄንም ራሴንም ጨምረ
መላውን ሁለንተናው ሁሉ ንጹሕ ሊሆን ራሱን አሳልፎ ሲሰጥ እንደ ባሪያ አይደለም። አንተ ማጠብ ከጨመርክ ብትፈልግ ሌላም ጨምረህ ብሎ የምናየው ይህ ክፍል ከፍቃዱ ሲወጣ እናያለን። ጴጥሮስ ፍቃዱ እኔ የፈቀድኩት ሳይሆን አንተ የፈቀድከው ይሁን የሚለው ጌታ ኢየሱስ ክርስቶስ ከዚህ በኋላ አሳልፎ ከመሰጠቱ በፊት ያደረገው ነበርና ከዚህ በኋላ በጌቴሰማኒ ሲጸልይ ጌታ ትልቁ ምሳሌ ሆነን ይሄ ፍቃድን መስጠት በሚለው እቺ ጽዋ ብትወድ ከኔ ትለፍ አለ። የደም ላብ እያላበው በዛ ስፍራ ሆኖ ነገር ግን የእኔ ፍቃድ ሳይሆን ያንተ ፍቃድ ይሁን አለ። ወገኖች ትልቁ ክርስቶስን መምሰል መከራው አይደለም። መከራው ሳይሆን በእርግጥ እሱ መከራችንን ወስዶልናል፣ መከራ እንዳይኖርብን ኃጢአታችንን ተሸከመልን። ይቅርታ ሙሉ አግኝተን ኃጢአታችንን እንዳንሸከም ቅጣቱን እሱ ወሰደልን፣ ተቀጪዎች እንዳንሆን በሽታችንን ሁሉ ተሸከመ። በእርሱ ቁስል ተፈውሰን ጤነኞች እንድንሆን ስለዚህ የወሰደልን መከራ አለ። በእርግጥ መከራን በራሳችን ላይ አንጨምርም። ስለ ስሙ መሰደድና መከራ ይኖርብናል፣ ግን መከራን አንጠራም። ክርስቶስ ኢየሱስ እርሱ ያንን ኃጢአት ሊሸከም ባለ ጊዜ የሁላችን ቅጣት በእርሱ ላይ እንዲኖር ሊፈቅድ በአብ ፍቃድ እንደሆነ አውቆ ባሰበ ጊዜ አስጨናቂ ሞመንት ላይ ብትወድስ እች ጽዋ ከኔ ትለፍ፣ ነገር ግን የእኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ብሎ ጸለየ። ስለዚህ ይሄ ፍቃድን መስጠት አይ ሰሬንደር በቃ ሁሉን ላንተ አሳልፌ እሰጣለሁ። ሁለንተናዬን፣ ፍቃዴን፣ ሐሳቤን ሁሉ ያንተ ይበልጣል ስንል አንተ የምታስበው ይበልጣል ለኔ ብለን ስንል ያ ነው ፍቃድን ስንሰጥ ማለት ያንተ ይበልጣል፣ ከኔ ይልቅ አንተ ታቀለኛለህ ስንል ማለት ነው። ብዙ ጊዜ እኛ ለራሳችን የምናውቅ እየመሰለን ጨብጠን እምቢ የምንለው ሊኖር ይችል ይሆናል። ነገር ግን እሱ ይበልጥ ራሳችን ላይ መከራ ነው እንድንጨምር የሚያደርገን እንጂ ረፍት አይሰጠንም። ረፍትና ሰላም ያለው when we let go of our will የራሳችንን ፍቃድ ስንተው እና የእሱን ፍቃድ ስንጨብጠው የተረዳነውን የተገለጸልንን ስንቀበለው። የመጀመሪያው ምናልባት ክርስቶስን መቀበል ሊሆን እስካሁን እኔ አይገባኝም በፍጹም እንዴት ሆኖ ወደ አንተ ምቀርብ እኔ ማይገባኝ ኃጢአተኛ እያልን እየገፋ ነው ከሆነ ምናልባት እንደ ጴጥሮስ እግር ልጠብስ ይለው እኔ አይገባኝም እያለን ከሆነ ዛሬ በጸጋ ነው ለካ እየጠራኸኝ የሚለው ድምፅ ከተሰማን ልባችንን ከፍተን ማስገባት የመጀመሪያው የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን የምትሉበት ቋንቋ ሊሆን ይችላል። በዚህ ሰዓት ጌታ ኢየሱስ ና ወደ ሕይወቴ ግባ፣ ይህንን ጸሎት ብጸልዩ ደስ ይለኛል። ኃጢአቴን ሁሉ ባፈሰስከው ደም ታጥብልኝ ዘንድ የዘላለምንም ሕይወት ሰጠኝ ዘንድ ጠይቃለሁ። ወደ አንተ መምጣት የማይገባኝን በጸጋህና በደምህ ስለጠራኸኝ አመሰግንሃለሁ። ይቅር ብለኝ ወደ ሕይወቴ እንደገባህ አምናለሁ። ለእኔ ስትል ሞተ ከሙታን መካከልም እንደተነሳ አምናለሁ። ስላዳንከኝ አመሰግናለሁ። ይበልጥ አንተን የምመስልበትን መንገድ አንተ አሳየኝ። በኢየሱስ ስም አሜን። ምናልባት ይህን ጸሎት አሁን ጸልየሽ ከሆነ ክርስቶስ ወደ ሕይወትህ እንደገባ ላስረግጥህ እወዳለሁ። ስለዚህ መደምደሚያ የሚሆነን እንደ ኮንክሉዥን ምንድን ነው? የመጀመሪያው ሰዎችን በሚጸና ፍቅር መውደድ ሎንጊቪቲ ባለው በረጅም። ሁለተኛ ትሁት ሆኖ መመላለስ የታላቅነት ሚስጥር ነው። ሙሉ በሙሉ ባንረዳም እንኳን ለእግዚአብሔር መታዘዝና ፍቃድን አስረክበን እና እቅዱን ሁሉ ያንተ ይበልጣል ብለን ፍቃዳችንን ስንሰጠው የእኔ ፍቃድ ሳይሆን ያንተ ይሁን ስንለው በሕይወታችን አስደናቂ ነገር ይሆናል። ኢየሱስ የደቀ መዛሙርቶቹን እግር ባጠበ ጊዜ ከንጹሕ እግር በላይ ሰጣቸው። ሊከተሉት
የሚገባውን ትልቅ ምሳሌ ነው የሰጣቸው። ዮሐንስ 13:15 ላይ እኔ ለእናንተ እንዳደረግኩ እናንተ ይህን ታደርጉ ዘንድ ምሳሌ ሰጥቻችኋለሁና ብሏቸዋል። ኢየሱስን ለመምሰል ከፈለግን በፎጣውና በመታጠቢያው ይጀምራል። ፍቅር፣ ትህትና፣ መታዘዝ፣ ዝቅ ማለትን፣ ራስን መስጠትን፣ ፍቃደ ይሁን ማለትን። እናም በዛ መንገድ ስንሄድ ሌሎች ኢየሱስን በእኛ ውስጥ ማየት ብቻ ሳይሆን በእኛ በኩል ወደ እርሱ ይሳባሉ። ክብር ለኢየሱስ ሲሆን በጸሎት ጨርሳለሁ። አሟቸው ቢሆን ህመም ቢኖር በዚህ ሰዓት ፈውስ በእናንተ ላይ ይሆን ዘንድ ሜቢ ይቅር ማለት ያለባቸው ሰው ካለ ዛሬ ጌታ ሆይ ይቅር ባልከኝ ይቅርታ፣ በወደድከኝ ፍቅር መውደድ የምችልበትን ጸጋ እቀበላለሁ ብላችሁ ጠይቁት። እግዚአብሔር ሆይ ስለ ቃልህ እጅግ አድርገን እናመሰግናለን። ይህንን ቃልህን የሰሙትን እህቶቼን ወንድሞቼን እንድትባርክ ህመም ከነሱ ላይ በኢየሱስ ክርስቶስ ስም የተነሳ ይሆን ዘንድ በፍጹም ጤንነት እንድትባርካቸው ጸልያለሁ። ማንኛውንም የጠላት አሰራር፣ የጨለማ ጉልበት ሁሉ በኢየሱስ ክርስቶስ ስም እናፈርሳለን። ጌታ ሆይ ያንተ ቃል እንደሚል በስሜ አንዳች ብትጠይቁን ያደርገዋለሁ እንዳልክ በጌታ በኢየሱስ ክርስቶስ ስም የፈውስ ማኅተም በሥጋቸው ላይ እንዲሆን በኢየሱስ ስም ጸለይኩኝ። በዚህ ሰዓት በእርሱ ቁስል እናንተ ተፈወሳችሁ እንደተባለ በመገረፉ ቁስል ያለው የፈውስ ኃይል በዚህ ሰዓት ፍጹም ጤንነት ለወንድሜ፣ ፍጹም ጤንነት ለእህቴ እንዲሰጣት ጸለይኩኝ። የክፉ ኃይል እጁን ያንሳ። በዚህ ሰዓት ይቅር ማለት ያለባቸውን ይቅር እንዲሉ መውደድ እስከ መጨረሻ የሚችሉበትን ጸጋ ለእያንዳንዳችን እንድትሰጠን በዚህ ሰዓት ጸልያለሁ። ጌታው ልጆቻቸውን የእጆቻቸውን ሥራ ሁሉ እንድትባረክ፣ ሳምንቱ ደግሞ የድል ሳምንት በጥበቃ ውስጥ መውጣት መግባት የሚሆንላቸው ሳምንት ይሆን ዘንድ ጸልያለሁ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የባርካችሁ። መልካም ሳምንት እየተመኘሁላችሁ። ምናልባት ሰብስክራይብ ላይክ አላረጋችሁ ከሆነ ሰብስክራይብ ላይክ በማድረግ ለሌሎች እንዲደርስ መልእክት እንድትተባበሩ ጠይቃችኋለሁ። ይህንን አገልግሎት በጸሎት በገንዘባችሁ የምታገለግሉ ሁሉ እግዚአብሔር ይባርካችሁ እያልኩ መልካም ሳምንት፣ ደህና ቆዩኝ።